እድልዬ እንግዲህ ወደ ቤት ተመልሳለች ማለት ነው። የእድል አባት ቢመጣስ ምን ትላላችሁ? እድል እንግዲህ ልጁ ብሌን ከጠፋች ጀምሮ ሞታለች ከተባለ ጀምሮ አብዶ ጠፋ፣ የት እንዳለ እንኳን አናቅም ብላ ነበረ ወይዘሪት ገነት። ግን እሱ እንግዲህ አጠያይቆ መጥቷል ማለት ነው ደስ በሚል ሁኔታ። ቢኒያም ምን የሰማ ይመስላችኋል? ወይዘሮ ሮማን ጉድፈላ 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 ሜላት እንግዲህ ጨርቋን ጥላ ማበዷ ነው ዘንድሮ። እራሷ የአንገቷን ሀብል ሸጣ ብሌን ሰረቀችኝ ብላ ያልሆነ ነገር ለማድረግ ብዙ ነገር አወራች። ያም አልተሳካላትም። ቢኒያም እንግዲህ እድልን አፍቅሯታል ማለት ነው። ያለሷ እንግዲህ መተንፈስ እንደማይችል ነው ዛሬ እየተናገረው። ስለዚህ እንግዲህ ምንም ማድረግ አይቻልም እና ከዚህ በኋላስ ከባድ ችግር እንደሚፈጠር እኔ እዚህ ቤት መቆየት አልፈልግም። በጣም ይቅርታ፣ እኔ ሁሉም ነገር ደክሞኛል። በቃ እዚህ ቤት ውስጥ መቆየት አልፈልግም አለች እድል። ከዛ በኋላ እድልዬ ይሄ ቤት ማስወጣትም ማስገባትም እኔ ብቻ ነኝ የማውቀው። ስለዚህ ታያቸው፣ ማንም ምንም ይበልሽ፣ እኔ ልጄ ብሌንን ስለመሰልሽኝ ነው የሳሳውልሽ። ታዩ ለእኔ ብርቄ አይደለም። ሰው ይመጣል፣ ሰው ይሄዳል። ግን እንዳንቺ ትንሽ ውስጤን እንትን ያለኝ ሰው ስላላገኘው ነው እንጂ ሌላ እንኳን አስቤ አይደለም። መሄድ ከፈለግሽ ትሄጃለሽ አለቻት። ከዛ በኋላ እንግዲህ ምንም ማድረግ አይቻልም። ምክንያቱም ነገሩን እንዳያችሁት ነው ማለት እድል እንግዲህ እዛ ቤት ውስጥ እንድትቆይ ተወሰነ። በቃ ፈረዳችሁብኝ ማለት ነው። እዚህ ቤት እንድቆይ ስትል የትም አትሄጂም ከዚህ ቤት ውስጥ የትም ልሂድ ብትይ እንኳን ማንም ሰው አይለቅሽም ከዚህ ቤት። ቤቱ የኔ ነው። ቆይ ይሄን ቤት መቀየር አለብኝ ብለው ቤት ቀይረው ቢሄዱም እንግዲህ ወይዘሪት ሮማንን ሽሽት ታዲያ ዛሬ እንኳን እስኪ ጥሩ ነገር ስሪ። ምን ዛሬ እራት ጋብዘሻለሁ ብዬሻለሁ አይደለ? አዎ። እናማ እቺ ሴትዮ እዚህ ቤት እንዳትገባ አስቁመት። የሆነ ነገር ብለሽ ከዚህ ጋር ሸኛት፣ የምንሄድበትን ቤት እንዳታውቀው። ከዛ በኋላ ጎትታ ወሰደቻት። ሴትዮዋ ልታይሽ አትፈልግም፣ ስለዚህ ወደዚህ መምጣት አይጠበቅብሽም አለቻት። ከዛ በኋላ እንዴ ምን አደረግኩኝ? ምንድን ነው ያደረግኩት? የጠፋሁት ነገር አለ እንዴ? እሱን አንቺ ታውቂያለሽ። ግን ልታይሽ አትፈልግም፣ ስለዚህ እዚህ ቤት እንዳትመጪ አለቻት። እንደዛ ነው? አዎ እንደዛ ነው። እሱን አብረን የምናየው ይሆናል። ግን የትም እንደማልሄድ ወቁ። ተመልሼ እመጣለሁ አለች። ከዛ በኋላ እንግዲህ ተመልሰሽም መጣሽም ሄድሽም፣ ግን እውነታው ይሄ ነው። ስለዚህ ምንም ማድረግ አንችልም አለቻት። እዛ እንግዲህ የውሸቷ ውሸት እራሷ ሸጣ እራሷ ደብቃ እሷ ነች የሸረቀችኝ ሀብሌን፣ እሷ ነች የወሰደችው ሀብሌን እያለች ልጅቷን በውሸት እንግዲህ ወነጀለቻት ማለት ነው። እሷም ደግሞ ሀብሉን አንገቷ ላይ ስታይ ጭራሽ አበደች። አየሽ፣ ሁሌም እኔ ነው ውሸተኛ የምታደርጉት አይደለም? ይኸው ሀብሌ አንገቷ ላይ እድል ሀብሏን ሰርቀሽባት ነው። አረ ማምዬ አይደለም ቢኒ፣ እኔ ከዚህ በላይ መታገስ አልችልም። ስለዚህ ተውሰደው። ከዛ በኋላ ይሄና ከአንገትሻ እንዳታውልቂው ብዬሻለሁ እድል። ለምን ትያለሽ እንዴ? ይሄንን እኮ የገዛውልሽ እኔ ነኝ። ስለዚህ ማጥለቅ አለብሽ እማዬ። ይሄንን ለብሩክ ነው ለማንም ለሚባል ሰው ሸጣው ነው። እኔ ደግሞ ሄጄ የገዛሁት። ስለዚህ እማዬ እቺ ልጅ ውሸታም ናት፣ በጣም ውሸታም። እውነቴን ነው የምልሽ፣ በጣም ነው የምትዋሻው። እንዴ እኔ በርካሽ ዋጋ በሞተ ገንዘብ ነው የሸጠችው። እኔ ደግሞ ጨምሬ ገዛው። ከዛም ለሷ ስጦታ ሰጠኋት። ችግሩ ምንድን ነው?
ከዛ በኋላ እንግዲህ እድልዬ ዛሬ እምር ብሎባት ሜላት በቅናት አበደች። ጨርቋን ጥላ መሮጥ ብቻ ነበር የቀራት እውነቱን ለመናገር ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት ለምን ሲባል እሷ ከኔ መብላጥ የለባትም። ሰራተኛ ነች። ሰራተኛ ቦታውን ነው ማወቅ ያለበት። አዎ ስትል እንግዲህ ያዙኝ ልቀቁኛለች። ሴትዮ ጤና የለሽም። አንቺም እኔም ሁላችንም የየራሳችን የሆነ ነገር አለን። ትሰሚያለሽ? ከዚህ በኋላ እንደፈለግሽ መሆን ትችያለሽ ስትል እንግዲህ ልኳን ነገረቻት ማለት ነው። ከዛም እንግዲህ ምንድን ነው እሱ ስትል እድልዬ አሁንም ቢኒን አላረፈችም። እናትህን መፈለግ አለብህ አለችው። ለምንድን ነው የምታስጨንቅኝ? እኔ እናቴን መፈለግ አልፈልግም። ስሟም እንዲጠራ አልፈልግም። ለምን አልፈልግማ? ለዛውም ደግሞ እኔ ከማደጎ ቤት ያመጣችኝ እኮ አክስቴ ናት። አይ ይሄን ጉዳይ ለሷ እንዳትነግር። ከዛ በኋላ እንግዲህ እድል መናገር ያለባትን ነገር ተናገረች። አሁን ስትመጣ ምን እንደምንላት እናዘጋጅ፣ ቶሎ ብለን እናዘጋጅ እየተባባሉ ሮማንና ወይዘሪት ሜላት እንግዲህ ምን እንበላት? ወርቄን ሰርቃ ጠፋች። አንቺ ደግሞ ላስቀራት በሞክርም እምቢ ብላኝ ሄደች። በይ አይ እኔ እዚህ ውስጥ አልገባም፣ ራስሽን ቻይ ነው። አዎ ራስሽን ቻይ፣ ውሸት ሰልችቶኛል። ከዛ በኋላ ደግሞ እርስ በራሳቸው የሚወነጃጀሉት ነገር ነው በጣም የሚያስቀኝና ከዛ በኋላ እንግዲህ ተወነጃጀሉ። አሁን ከዚህ በላይ እኔ ማስመሰልም ሆነ ድራማ መስራት አልፈልግም እድል ስትል ወይዘሮ ሮማን ከመቀመጫዋ ብድግ አለችና ቆመች። ከዛ በኋላ ምንድነው የሰማሁት? እንደሰማሽው ነው ወይዘሮ ሮማን። ምን ነው ደነገጥሽ? ስራችሁ ተነቃባችሁ አይደል? በጣም ይገርማል እኮ። ግን ለምን እንደዚህ ማስመሰል ለምን አስፈለገ? ቆይ እናንተ አላማችሁ ምንድን ነው? እኔ የአንገት ሀብሌን ሰርቃ ነው ሄደችው። ነይ አንቺ ሌባ ነይ መልሽ የአንገት ሀብሌን አለችና ስታንቃት ዞር በይ ወደዛ። ምን ነው አንቺ ረሳሽው እንዴ? አንቺም ገንዘብ ሰተሽ እኮ ነው ከዚህ ቤት ያባረርሻት። ለማንኛውም ልጅቷ ምንም አይነት ሀብል አልወሰደችም። ደህና ደሩ ብላ ወጣቸው ወይዘሮ ሮማን። ከዛ በኋላ አርፋችሁ የምትቀመጡ ከሆነ አርፋችሁ ተቀመጡ፣ አርፋችሁ ማትቀመጡ ከሆነ እያንዳንዳችሁ ከዚህ ቤት ውስጥ ውልቅ ብላችሁ ሂዱ። አዎ እኔ ሮማን ማንንም። ከዛ በኋላ ማሚ በእኔ ተስፋ ቆረጥሽ? በእኔ ተስፋ ቆርጠሽብኝ ነው? ቆይ እንዴት? ቆይ ለምንድን ነው በእኔ ተስፋ የቆረጥሽው? ልጅሽ አይደለው? ልጅነትሽን በግድ ለምጣው አልችልም። ስለዚህ እኔ የአንቺን ልጅነት በግድ ላመጣው ስለማልችል እንደፈለገሽ መሆን ትችላለሽ። ከዚህ በኋላ አንቺን የምንለማመጥበት ምንም አይነት ምክንያት የለኝም። ትሰሚኛለሽ አለቻት። ከዛ በጣም ተናደደች። ያቺ ገረድ ናት አይደል እንደዚህ ያደረገችው? እሷንማ ቶሎ ብዬ የሆነ ነገር ማድረግ አለብኝ። አዎ እንደዚህማ አልተዋትም ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። ከዛ በኋላ እንግዲህ ወደ እራት ሊሄዱ ቢኒን እንደ ፍቅረኛ አድርጋ ይዛው ልትሄድ። የምን መንጠልጠል ነው? ራስሽን ቻይ አላት ኮስተር ብሎ። ከዛ በኋላ እድል ቆንጅዬ ሆና ለብሳ መጣች። እንዲህ እድልዬ እንዴት አምሮብሻል! እድል ቆንጆ ነሽ። በጣም ተናደደች። ሰማይ ነጋች። እቺ የማትረባ እኔን በለጠችኝ ማለት ነው። ወይኔ ሜላት ቶሎ ብዬማ ይሆን። የበታችነት ስሜት ግን ከተሰማችሁ የምሬ ነው የምላችሁ በጣም ከባድ በሽታ ነው። የበታችነት ስሜት ሐኪም የማያገኘው ነው ስላችሁ በጣም ከባድ ነው ከምነግራችሁ በላይ የበታችነት ስሜትና
እንግዲህ የበታችነት ስሜት ነው ያለባት ሜላት። ለምን እኔን በልጣ ትገኛለች? በቃ ለምን ሲባል እኔ የቤቱ ልጅ ነኝ፣ እሷ ደግሞ ገረድ ናት። ስለዚህ እሷም ግርድናዋን ታስተናግዳለች። እኔ ያልሽ እድል ማነሽ ሜላት፣ ከዚህ በኋላ እድልን ቀና ብለሽም ሆነ አንድ የከፋ ነገር መናገር አይቻልም። ምን እንደሰማሽው ነው። ምንም አይነት ድንጋጤ አያስፈልገውም። እውነታው ይሄ ነው። ትሰሚያለሽ? አንቺም ቦታሽን ወቂ፣ እሷም ቦታዋን አውቃት ትሰራለች። አይ የምትይ ከሆነ ግን እውነቴን ነው ምልሽ ከባዱ ችግር ይፈጠራል አለቻት። ከዛ እና ምን እናርግ? እናማ አድርጎ የምታደርጉትን። ከዚህ በኋላ ግን እድልን አንድ ቦታ ወይም ያላስፈላጊ ስራ አዛታለሁ ብትይ እድልን ሳይሆን አንቺን ነው ከዚህ ቤት መንቅሬ የማስወጣሽ አለቻት ወይዘሪት ገነት። ከዛ በኋላ ቆይ አንቺ ሴትዮ ተፈታትሽኛል፣ አንቺንም ሆነ እችን ገረድሽን ደፈቻችሁ ቢኒኔ ራሴ አድርገዋለሁ። አያችሁ ሜላት ሴትዮዋን ከመግደል ራሱ ወደ ኋላ እንደማትል ነው የተረዳሁት። በጣም በጣም እንጃ ምን ልበላችሁ፣ ለእሷ ስም የለኝም። ራስ ወዳድ ልበላት፣ ብልጋ ባለጌ ልበላት፣ ብቻ አላቅም። በጣም ነው የገረመችኝ እንደዛ ስትል ማለት ነው። የምር እኔ ቢኒያምን ስለማገባው ሁሉም ነገር የኔ ይሆናል። እሷን ግን ወይ ገላታለሁ ወይ ደግሞ የሆነ ነገር አደርጋታለሁ። አዎ አልለቃትም፣ እንደዚህ እመኑኝ። እንዲሁ በቀላሉ የመለቃት እንዳይመስላችሁ። እሷ ሰራተኛ ናት፣ ቦታዋ ማወቅ አለባት። እኔ ደግሞ የቤቱ ልጅ ነኝ። አዎ ሁላችንም የየራሳችንን ቦታ ማወቅ አለብን እኮ። እሷ ቦታን ታውቃለች፣ አንቺም ደግሞ ቦታሽን ወቂ። ትሰሚያለሽ? ከዚህ በኋላ አንድ ነገር እናገራለሁ ምትይ ከሆነ በሩ ክፍት ነው፣ ወጥተሽ ትሄጃታለሽ አለቻት ወይዘሪት ገነት። በጣም ተናደደች። እንግዲህ ሜላት ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።